ናችሁ? ደህና ናችሁ ሆይ? የዞማነሽ ዩቲዩብ ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተንም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ዛሬ ሐረግን ድራማ ይዘን መጥተናል። ለዚህ ቻናል አዲስ ከሆናችሁ ከታች ያለችውን የደወል ምልክቷን ሁለቴ በመጫን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲሁም ሰፖርት እንዲሁም ኮሜንት አስተያየት መጻፍ ትችላላችሁ። ወደ ቪዲዮ ማለት ለምን አይቀልም? እንዲሁም በጣም ቀላል ነው። የኔ ናታን አንቺ ምን ያደለሽ? ስለኔ ማማ የራሴን ቁስል ራሴ አክመዋለሁ። ስለኔ አይመለከትሽም። ይልቅ ባለቤትሽ ቶሎ ሳይመለስ ወደ ቤት ሂጂ። ደስተኞች ነበር፣ ሰላም ነበር። አሁን አንቺ መተሽ ግን በጠበጥሽ። ኤፍራታ የሰማው ነገር አለ። አባሽ ነበርሽ። ወደ ቤት ሂጂ ነበር አይደል? ወራቱን ንገሪኝ። እንዴት ቆይ፣ ስለምንድን ነው ወራቱን ንገሪኝ። እኔ ያፌት እንደ ናታን ትጮችበት አሻንጉሊት አለ። ትሰሚኛለሽ? እውነቱን ተናገሪ። እውነቱን ተናገሪ አልኩሽ አይደል እንዴ? ምን አባሽ ልታደርጊ ነው እዛ ቤት ሄድሽው? የደከምንበት የለፋንበት ለዚህ ነበር። ምን ጠብቀህ ነበረ? ትሰማኛለህ? አቶ ናታን መታወቅ ብቻ በቂ አይደለም። የሚታገልልኝ ሲወድቅ የሚያነሳኝ የሚከራከርልኝ ወንድ ነበር የምፈልገው። ላንቺ ወንድ ማለት ሰው በሰዎች ስሜት የሚደሰት ሰውን ለመግደል ወደ ኋላ ማይል እሱን ላንቺ ወንድ። እንደዚህ አይነት ወንድ ከመሆን ወንድ ሳልሆን ይቅርብኝ ብሎ ይላል። እና ታዲያ የእንቅልፍ መድኃኒት ሰጥቶ ነው ወንድ መሆን? ደግሞ አንቺን ለመውሰድ የግድ እሱን ማስተኛት ነበረብን። በጣም አመሰግናለሁ። አሁን እቸኩላለሁ፣ ልብሴን ላመጣ ብላ ትገባለች ማለት ነው። ሉሊት ደግሞ ከተናገሩ ላይ ቀር እንደዚህ ነው ብላ ትላ ታበሽቃለች። አቤት ሉሊት ግን ምን አይነት ወረኛ ነች! ብስማ በጣም ነው የምታናደደው። ግን ሉሊት በጣም ስትሰራ ደስ ብትለኝም ሉሊት በጣም ነው ደስ የምትለኝ እውነት። እንግዲህ ገብታ ማልቀሱን ተያይዘዋለች። የፍራታ ብላ ትገባለች። ቆለፍ እና የቀፊና አልቅሽ እስከሚወጣልሽ ድረስ አልቅሽ። ኧረ እኔ ማልቀስ አላሰብኩም። በቃ ስለምቸኩል ልብስ የላዘጋች እቅፍ ታረጋታለች ጽዮን ማለት ነው። በጣም አዝናላታለች። በጣም የጽዮን ደግሞ ወደ ህይወቱን እንዳለ ማስታወስ። እኔ በጣም አንቺን እወድሻለሁ። ከጎንሽ መሆን በነበረብኝ ሰዓት አብሬሽ አልሆንኩም ብላ እቅፍ ታረጋታለች። ምን እየተካሄደ ነው? እኔ ማላቀው አዲስ ነገር የተፈጠረ ነገር አለ? አዎ እኔ ሁሉን ነገር ማስታወስ ጀመርኩ። ማለቴ ያፌትን ሳየው፣ ቤታችን ሳየው፣ ግን እንዴት እንደሆነ አላቅም ትውስታ የተነሳ ግን ይህን ነገር ከአንቺ በስተቀር ለማንም አልተናገርኩም። አለማስታወሴን ልጠቀምበት ፈልጊያለሁ። በተለይ ደግሞ ሉሊት ላይ እና ያፌት ላይ ነው። አንቺ ደግሞ ማስታወስ ቻልሽ? አዎ ሉሊትን ምን እንዳደረገች ጭምራ ማስታወስ ቻልሽ? ሁሉን ነገር ከመጀመሪያው ጀምረሽ አስታወሻና። ግን እሱን እንዴት አወቅሽ? እንዴት የሉሊትን ነገር ልታውቂ ቻልሽ? የሆነ ቀን ተቀምጠን አንቺ ራስሽን ነግረሽ ነበር። አንቺ ምን እንዳደረግሽኝ አውቃለሁ ብለሽ ጨውሽባት። ከዛ እንደነገርሽኝ የነገርሽኝ ነገር ረሳሽው። ለነገር ስህተትም ቢሆን አንድ ነገር ልጠቀምበት አስቤ ነበር፣ ግን በዚህ ሁኔታ ሆንሁኝ። ሁሉም ነገር አስጠላኝ ብላ አለቻት። ታውቂያለሽ፣ አንቺም ስለተውሽኝ በጣም አዝኛ ነበረ። ሁሉም ነገር ስትፈርጅብኝ እዚህ ጋር በጣም ተሰማኝ። ከምንም ጊዜውም በላይ በጣም ተሰባበረ። ከዛ እዚህ ቅፍት አረጋትና እፉዬ በቃ ይቅርበኝ፣ ሁሉም ነገር ማታ እዚህ ክፍል ስገባ ነው እኔና ወንድሜ ካላንቺ ባዶ የሆነን ያስጠላል። ካላንቺ ይህ ቤት በጣም ነው የሚያስጠላው። ንገሪኝ፣ ይህ አረመኔ በምንድን ያስፈራሽ? አይ አንድ
አልነግርሽም። ተይ እንጂ እፉ። እኔ ከመታመሜ በፊት እኔና ዳጌ የተባባልነውን ቃል ረሳሽው? ብላ ትላታለች። አስታወሱ የፉን ማሳመን መቼ ከሆነ የሆነ ነገር ነው። ሁሉን ነገር እኮ ብቻዋን እያደረገች ነው። የፉ ምን ማለት ነው? ይሄን ጥፋት አባትሽን ገሏል። ወንድምሽን በዚህ ቤት በውሸት እስር ቤት አስገብቶታል። ያሞላ ነገር ለምንድን ነው? እፄ እንደዛ አይደለም። ዳጊ የሆነ ነገር ቢሆን እናቱ የሆነ ነገር የምትሆን፣ አንቺም እንደዛው። ትንሽ ጭረት እንኳን እንዲነካሽ አልፈልግም። አንቺስ? ቆይ እኛ አንቺን ብናጣ ምን ጎዳ አይመስልሽም? ለእኛ ብቻ ነው እንዴ የምታስቢው? ቆይ ለእቴ ስልሽ ራሱ የውሸቴ ነው እንደሚመስልሽ? በጣም እንደምጎዳ አልገባሽም? አዎ ዳጊ እውነቱን ነው። ቆይ ለምንድን ነው ማንም ሰው እንደማይወድሽና ሁሉም ሰው እንደማይፈልግሽ አድርገሽ የምታስቢው? አንቺ ካለሽ ምንም ቢመጣ ማለፍ ይቻላል። በይ አሁን ቃል ግቢልኝ። በይ ሁሉንም ነገር ቃላታችን ተነጋግረን እናጠፋዋለን። በሉ እኔ ተስማምቻለሁ። ከአንድ ብርቱ ሁለት መድኃኒት ሆኖ ትላለች እናቴ። ቃል ኤፍዬ፣ አንቺስ በእኛ ሀሳብ አትስማሚም? እሺ እስማማለሁ፣ ቃል እገባለሁ። ዳጊም በእናቱ እኔም በወንድሜ እናቱዬን ኢንሳይ እናንተን ሳላናገር ምንም ነገር አላደርግም ብለሽ ቃል ገቢ። ምስጢርን ኢንሳይ ምንም ነገር አልጠብቃችሁም። እኔም በወንድሜ ስም ቃል እገባላችኋለሁ። ቤላ እያለች እየገባች ከዛ ሁሉንም ነገር አስታወሰች። እናንቺም ታውቂ ነበር? አንቺ ያኔ ታግተሽ ነበረ። ከዛ በወንድሜ ላይ ጮኸ። እንዳንቺ አይነት እናት ለሱ አይገባትም አለ። ምን እንደሆነ ስጠይቃት ሁሉም ነገር ነገረች። ናታንስ እንዴት አወቀ? ለሱ ደውላ ነው የነገረችው። ይህኔ አንቺ የተፈታሽበት እሱ የዚያኔ ደግሞ እሱ ከእስር ቤት ይወጣበት ነበር። ከዛ የዳግም ሁኔታ ሲያጠራጥረው ጊዜ አንተ ነህ ያሳጣኝ። አንተ ዘብሰሳት ዳግም እህቱ እንደሆንሽና እሱ የቀጠረሽም እሱን ሊነግርሽ እንደሆነ ሊነግርሽ ነበር። ከዛ በኋላ የተፈጠረውን ሁሉ ነገር ታውቂያለሽ። ዳጊ አጠገቤ ሲሆን ታውቂያለሽ። የሆነ የማላውቀው ስሜት ነበር የሚሰማኝ። ከዛ ስለ ቤተሰቦች ሳስብ ወይ አሁን ወንድም እህት ይኖረ ይሆን ብዬ አስታውስ ነበር። እሺ አሁን እውነቱን ንገሪኝ። ያፌት ምንድን ያደረገሽ? ናታንን አጠመደው። ምን ብላ ትደነግጣና ትነሳለች። ንገሪኝ፣ ወንድሜን ምንድን ያደረገው? የሆነ ሰዓት ላይ በጣም አምሽቶብን ነበር፣ ታስታውሻለሽ? ከዛ በኋላ ምን እንደተፈጠረ አላስታውስም ነበር። አዎ በደንብ አስታውሳለሁ። እና ያኔ እያልሽኝ ነው? እሱ ነበር። እሺ ምንድን ነው ያደረገው? እዚህ እንዲወስድ አደረገው። ሰው አስገደለው። ከዛ እዚህ እባክሽ ተረጋጊ፣ ይህን ነገር ከአንቺና እኔ ውስጥ ማንም ሰው አያውቅም ብላ ትላታለች። ከዛስ በጣም ታለቅሳለች፣ ትደነግጣለች። እዚህ እና አንቺንም በሱን ያስፈራራሽ ሰው እንዲገል አድርገው ከዛ ለፖሊስ እንሰጠዋለን። ከዛ እድሜ ልክ እንዴት ታሰራረገዋለሁ አለኝ። ከዛ አስገድየው እራሱን እንዳያጠፋ አደርጋለሁ ብሎ አለኝ። የናታን ቀና ማለት እኔ ማጎንበስ ነበረብኝ። ይቅርታ ኤፉ፣ በጣም ይቅርታ አድርግልኝ። ለአመታት ያሰቃየውሽ፣ ለአመታት የፈረድኩብሽ፣ ለአመታት ፍቅርሽን ላበላሸውብሽ ይቅር በይ እባክሽ ኤፉ፣ ይቅር በይ። ተይጼ ሁሉም ነገር አልፏል። ግን የቆጨኝ ምንድን ነው ነገር
መጀመሪያ ተነሽ፣ መሬት ይቀዘቀዝሻል። ዝም ብለሽ ንገረኝ። አይ ብላሽ ተነስ። እሺ ወይ ተነሳው። በግርግዳ በጣም በጣም ይመታዋል። ራሱን ይጎዳል። ወይኔ ወይኔ ወይኔ! እንዴ ምን እያደረግ ነው እንዴ? እጅግ የደማ እኮ ነው። ከዛ እጁን ታይዋለች። በጣም ግርግዳውን በጣም እየመታው ማለት ነው። እኔ የምፈልገው የሚታገልልኝ ወንድ ነው አለ። እኔ እኮ የእሷ ሞት ነው። እኔ እኮ እሺ ለእሷ ብዬ ሞት ነበር እና ወንድነትን ለማሳየት ግድግዳ በመደብደብና እጅን በማድማት ነው። አንቺ ዝም በይ፣ ዝም ብለሽ። እኔም ሙሽሪት ሻንጣዋን ጠቅልላ እስከምትወጣ እየጠበኳት ነበር። እሷ ደግሞ አረፈደች። ሂጂ ውጪ፣ ሂጂ ወደ ስራሽ አለች። አመሰግናለሁ፣ ቦርሳዬን አምጥቼ እሄዳለሁ ወደ ስራዬ። ምን አይነትና አቃጥላና ተበናታች። ደግሞ ይቺ ጓደኛ መግደል መጀመሪያው ከይቺ ጓደኛሽ ጋር ነው። አሁን ልጅ በጣም እየደማ ነው። አያስፈልግም። ልቤ ከሚደማው በላይ ከሚሰማኝ ጋር ባክን እናት ወደረቅ አትበል። አያስፈልግም አልኩሽ አይደል ብሎ ቁጭ ይላታል። እሺ እሱን አልፈልግም ካለ ልብስህን ቀይር። ትላንትናም አልቀየር፣ ዛሬም አልቀየርክ ብላ ትለዋለች። ምን ለውጥ አለው? ጸዳው፣ ቆስሸው ህይወቴ ለሚያመጣው ለውጥ አለ? አየህ ይፍራታ እውነቷን ነው። ለዚህ ነው ወንድ ሁን ያለችክ። ተሎ ተስፋ ትቆርጣለህ። ከመጋፈጠልስ እልቅ ተሎ ትሰሻለህ። እኔ እንደዚህ አይነት ሰው ነኝ እንዴ? ደካማ ነኝ? አዎ ደካማ ነክ። እንደዛ ካልሆነና ተነስና ተዘንጥ፣ ታጠብ። ሳትፈራ አይኗን እያየህ ምን ያህል እንደተሰበረች ምን ያህል እንደተጎዳ አይኗ ላይ ታየዋለህ። ምን ያህል ቢፈጠር ከጎኗ እንዳለህ እጇን ይዘህ ንገራት። የዛን ጊዜ አፌትን አይደለም ዓለምን መገልበጥ ትችላለህ። አዎ ትችላላችሁ። የእናንተ ፍቅር በዚህ ፈተናዎች አልፏል። ከዚህ በላይ አሁን ደግሞ ተመልከት፣ እኔም ከጎናችሁ ነኝ። ተነስ ተነስ ተነስ፣ ልብስ እንቀይር፣ ተነስ ተነስ ብላ ጎትታ ታነሳዋለች። አዎ ቀይር፣ አስቀየረችው። አቤት ቤዛ ግን በጣም ጥሩ ሰውና መልካም ሰው እየሆነች ነው። የእውነት ለመናገር ዋው ነው፣ ዋው 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 ነው። ብቻ ሁሉንም ነገር እናያለን። አንተ ልጅ ግን ሲበዛ ምስጢረኛ ሆነሃል። የቺ ቆንጅዬ እህት እያለች እንድስተውን አልነገርከኝ። እኔ የምልህ ግን ዛሬ ሀፌት ወጣ እንዴ? አረ ወጣው፣ በጣት ነው የወጣው። ከቤቴ ልወጣ ነው ውጣ አላለኝም? ቆይ አንተ ግን ለምንድን ነው የፈለከኝ? እንዲሁ ነው ይሰቀበታል ማለት ነው። ይቺ ወረኛ ይቺ ሉሊት ደግሞ ማለት ነው ለአፌት እየደወለችለት ነው። በጣም ነው የምትገርመው የእውነት። አንዳንዴ እኮ አብሯቸው ከጠገባችሁ ሁኑ ያለው ነው የሚቀብራቸው። ሄሎ አይቶ አፌት፣ እንዴት ነህ? እንዴት ነህ? በጣም አስቸኳይ የምነግርህ ነገር አለ። ከቻልክ ላገኝ እችላለሁ? በከን በስልክ ስለዚህ ምንድን ነው? ይቅርታ ያድርግልኝና ይሄ ነገር በስልክ የሚወራ አይደለም። ሻይ ቡና እያለን ብናወራ ደስ ይለኛል። አንድ አስቸኳይ ማስጨረስ ያለብኝ ጉዳይ አለ። እሱን ስጨርስ እደውልሻለሁ። እሺ አፌትዬ መጪ። እሺ ስልክ እንጠብቃለሁ። ዛሬም ዙር ላይ ልዘጋው። አንድ እጂ ልግባ እንጂ እንደፈለግ አሽከረክርሃለሁ። አቤት አፌትን ነው የምታሽከረክሪው። አንቺ ራስሽን ጠብቂ። ልትዩ የፈለግሽው ገብቶኛል። እሺ እነዛ ሁላ ሴቶች በእኔ ሲደፈሩ አሳይቶኛል። ዙሪያዬን በወንዶች ተከብቤ ልክ እንዳልሆነ ነበር የማውቀው። ምን ቢሆን ልጥሩ? ምን አለሽ? ለአንድ ባለ ሀብት ሊሸጠኝ ነበረ። ምንም ሳልነካካ ነበረ። ይሄን አለማመን አልችልም። እንዴት አፉ ሞልቶ ይሄን እንደዚህ አይነት ምላሽ ሊሰጥ ይቻላል? ይሄ ቆሻሻ
ቆይ እንዴት ወንድሜ ግን አብረሽ ተኝተሽ ሊያስታውስ አልቻለም? የዛን ጊዜ በጣም ሰክሮ ነበረ። ግን በዚህ ልክ ምሽቱን ይረሳን ብዬ አላሰብኩም ነበር። በጣም ነው የምናደድበት ወንድሜ። በቃ እፄ አሁን ልሄድ፣ ያፌት ከቤት እንዳልወጣ አስጠንቅቆኝ ነው የወጣው። ከዚህ በኋላ ምንም አታመጣም ብሎ ሳይቆልፍብኝ ነው የሄደው። ማለት እየቆለፈብሽ ነበር የሚሄደው። በየሆነ ነገር ሰርጋችን እንደሚተጓጉል ያውቅ ነበር። ይሄን አሳየዋለሁ፣ አንቺ ብቻ ትዕግስት ይኖርሽ ብላ እሺ እፄ ብላ ታጽናናታለች። እንግዲህ ልብሳቸውን በአንድ ላይ እየሰበሰቡ እንዴት ነሽ? ሰላም ነሽ ወይ? እንዴት ነህ? ደህና ነህ? ደህና ነኝ ከማለት ውጭ ሌላ ምን ሆናለሁ? ይህም ቁርስ አቅርቦልኝ እምቢ ስለው ተበሻሻሽቶብኝ ሄደ። ልክ እኔን ተወውና አንተ ደህና ነህ ክብኝ። ፊትህ እኮ ጥሩ አይደለም። እች ጤነች። ስልክ ስደውልላት አታነሳም። ቴክስ አደረኩላት እስካሁን አልመለሰችም። እናታ ጋር ደውዬላት ቆይ አልገባኝም ወይ የሆነችውን ነገር ማትናገረው ለምን? በጎን ሁላ ታስብ። በስልክ ሁሌ ማታ ማታ እናወራለን። ብዙ እንደምደውልላት ነግሬያት ነበር። ብዙ ጊዜ ደወልኩላት አታነሳም። ቴክስት ጻፍኩላት ጭራሽ አትመልስም። ኦንላይን አየሁላት አየችውና ዝም አለች። ለምን? ቆይ ያልገባኝ ነገር፣ ቆይ ለምንድን ነው የማትመልስልኝ? ያልገባኝ ነገር፣ ያስቀየማት ነገር ካለ ብትነግረኝ። ተረጋጋ እንጂ ወንድ አይደለህ እንዴ? ቆፍጠን በል። የምን መልፈስፈስ ነው? የሰራው ጥፋት ካለ ራስህን አስታውስ። ሄደህ እናግራት። ከማታ ጀምሮ እኮ ያጠፋው ስህተት አለሁ እያስታወስኩ ነበር፣ ግን ምንም ነገር አለ። ሄድና ጠይቃት። እንደዛ ይሻላል። በቃ እኔ ልሄድ። ሰላም ዋል። እሺ ካላመንከኝ እንደፈለግ። እኔ ግን ያን ሁላ ነገር ያሳለፈችው እኔም አንተም አትምጭ ማለት አንችልም። ግን እንደ ባለ ትዳር አልነበረም አቀራርቡ። አሁን ደግሞ ቀለበት ማሰራቸው ሳያንስ እንደዚህ መደረግ። ስለምን ቀለበት ነው የምታወራው? ቆይ አንተ ስለ ቀለበቱ ምንም ነገር አልሰማህም? ተኝተህ እንዳለ ምንም እንደተፈጠረ እየነገረ ሰው የለም? ማንም ምንም ነገር አልነገረኝም። ለምን ምን እንደተፈጠረ በቀጥታ አትነግረኝም? ግን ማንም ሰው ለምን ምንም ነገር አላለህም? እባክሽ ምንም እንደተፈጠረ ንገሪኝ። ይኸውልህ አንተ ራስን እንድትስት ያደረጉህ አንተን በእንቅልፍ አድርገው ለኤፍራታ ቀለበት ሊያደርገው ነበር። ከዛ ከሀገር ሊሰወሩ ነበረ ብላ ትላለች ማለት ነው። ከመኪናው ውራች አቶ ፊት እኔ ለአንተ እኮ አስቤ ነው። ለምንድን ነው ከመኪናው ውረጅ የምትለኝ? ከመኪና ውረጅ ነው የምልሽ። አሰሚም እንዴ? ከፈለግሽ እኔ ራሴ እደውላለሁ ብሎ ይላታል። የራስ ጉዳይ ምን አገባኝ ብላ በሩን ዘግታ ትወጣለች። አፈርቢ የችሉ ሌት ግን በጣም ነው የምታናድደው የእውነት ለመናገር። ከዛ መኪናውን ያስነሳና ወይዘሪት ኤፍራታ ከኔ ጋር መጋጨት እንደዚህ ነው አሳይሻለሁ። አሁን እንግዲህ ሄዶ ጉረረዋል ሊያንቃት ነው ማለት ነው። ለማንኛውም በድጋሚ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበል። ወዳችኋለሁ፣ አከብራችኋለሁ። ከታች ያለችውን የደውል ምልክት በመጫን 2 ሰብስክራይብ፣ ላይክ፣ ሼር አድርጉ፣ ሰፖርት አድርጉ። አይ ላቭ ዩ ሶ ማች ኤቨሪባዲ። ባይ ባይ።